ክርስቶስ ሰላም አላችሁ። እግዚአብሔር ስለሰጠን መልካም ጊዜ እግዚአብሔር ስም ብሩክ ይሁን። በዚህ ያገለገላችሁን በማምለክ የረዳችሁን ሁሉ ይባርካችሁ። ክብር ሁሉ ለእግዚአብሔር ነው። እግዚአብሔር ቤተክርስቲያንን በሰው ነው የሚባረከው። ስጦታ ናቸው ሰዎችና እግዚአብሔር ስለዚህ እናመሰግናለን ስለሰጠን ወንድሞችና እህቶች ደግሞ በታማኝነት ስለሚያገለግሉ ክብር ሁሉ ለእርሱ ይሁን። ባለፈው ሳምንት አገልግሎት አልነበረኝም። ሌላ ሰው ታልቃ ገብቶ ነው። ሶስተኛ ክፍል ነበር ያየነው የመስቀሉ ቃል በሚል ሀሳብ እስከ ክፍል ሶስተኛው የዛሬ 15 ቀን ተነጋግረናል። የመስቀሉ ቃል አለው፣ መስቀሉ መልእክት አለው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል ሐዋርያው ጳውሎስ። እና የመስቀሉ ቃል በተገቢው መንገድ በሰዎች ዘንድ ካልታወቀ ሙሉ የእግዚአብሔር ምክር በመስቀሉ ውስጥ ያለው ሙሉ የእግዚአብሔር ምክር ወደዛ ፕሮፐርሊ ኮንቬ ካልተደረገ ወደኛ ካልመጣ ኤክስቴንድ ካልተደረገ የሚጠበቀው ውጤት ሊያመጣ አይችልም። እና ሐዋርያው ጳውሎስ በዛ ላይ በጣም ፎከስ ያደረገ ነው። እና የሐዋርያው ጳውሎስን አገልግሎት በሙሉ የሚገዛው የሚቆጣጠረው ይሄው የመስቀሉ ቃል ነው። በጣም የሚያስገርም ነገር ነው። ሐዋርያው ጳውሎስ ሴንትራሊቲ ኦፍ ዘ ክሮስ፣ ሴንትራሊቲ ኦፍ ዘ ወርድ ኦፍ ክሮስ ለክሮስ ይላል። እና የመስቀሉ ቃል ማዕከል ሆኖ ነበር በሐዋርያው ጳውሎስ አገልግሎት ውስጥ የሚታየው። እና መስቀሉ የአገልግሎታችን ማዕከል ነው፣ የስብከታችን ማዕከል ነው፣ የክርስትና ሕይወት መሰረት ነው። መጀመሪያም የክርስትና ሕይወት መጨረሻው የመስቀሉ ቃል ነው። ክርስቲያኒቲ የተመሰረተው የሚያልቀው የሚያበቃው የሚጨርሰው የሚፈጸመው በመስቀሉ ቃል አማካኝነት ነው። መስቀሉ የዛሬ 2000 ዓመት የታሰበ ከሰው ውድቀት በኋላ የታሰበ ጉዳይ ሳይሆን የሰው ልጅ እንደሚወድቅ አስቀድሞ የሚያውቅ እግዚአብሔር ሰው ከመውደቁ በፊት አስቀድሞ ይህንን በመስቀሉ ላይ አልፎ የሚሰጠው ልጁን እንዳዘጋጀ መጽሐፍ ቅዱስ ይናገራል። ክብር ሁሉ ለእግዚአብሔር ነው። እግዚአብሔር ገና ዓለም ሳይፈጠር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በክርስቶስ በፍቅር እንሆን ዘንድ መረጠን ይላል። ዓለም ሳይፈጠር በክርስቶስ መረጠን። ምንድን ነው? ቅዱሳን እንድንሆን። በሌላ መንገድ የሰው ልጅ ሊቀደስ እንደማይችል እግዚአብሔር ያውቃል። ክብር ሁሉ ለእግዚአብሔር። ያለ ክርስቶስ ማንም ሰው በየትኛውም መንገድ እግዚአብሔርን ደስ ሊያሰኝ የሚችል ማንነት የለውም። ሰው ከመውደቁ በፊት እግዚአብሔር እንደሚወድቅ አስቀድሞ ያውቅ ስለነበረ እግዚአብሔር ልጁን ከዓለም ፍጥረት ጀምሮ ከታረደው በግ ይለዋል ዮሐንስ ራእይ ምዕራፍ 13 ቁጥር 8 ከመቼ ጀምሮ? ከዓለም ፍጥረት ጀምሮ ከታረደው በግ። ለእኛ የዛሬ 2000 ዓመት ነው መታረዱ መሰዋቱን በመስቀል ላይ መሰቀሉን ያገኘ ነው። እግዚአብሔር ግን ልጁን ከዓለም ፍጥረት ጀምሮ ነው ያዘጋጀው። ሁሉን አስቀድሞ የሚያውቅ እግዚአብሔር፣ በምክር ግሩም፣ በሥራ ብርቱ፣ በግብሩ ማለፊያ የሆነ እግዚአብሔር። ይገርማል። እግዚአብሔር ድንቅ ነው። በመጀመሪያ መጨረሻውን የሚያውቅ እግዚአብሔር፣ በመጀመሪያ መጨረሻውን የሚናገር እግዚአብሔር። ክብር ለእርሱ ነው። የምናመልከውን አምላክ በደንብ መታወቅ ያስፈልገናል። አንዳንድ ጊዜ በሰው የአስተሳሰብ ክልል ውስጥ አመለካከት ውስጥ እግዚአብሔርን ስለምናስበው የምናመልከውን አምላክ በውል ማወቅ አለብን። አምላካችን ከመጀመሪያ መጨረሻውን የሚያውቅ አምላክ ነው። ሁሉን ነገር አስቀድሞ የሚያውቅ ነገር ነው። ለእኛ እንዲገባን ተብሎ ነው ነገሮች በጊዜ በቦታ በሁኔታ እየተገለጹ ይመጡ። ምክንያቱም እኛን የሚትድ ስለሆነ ውስን ስለሆነ በአስተሳሰብ ውስንን፣ በመረዳት ውስንን፣ በብዙ ነገር ውስንን፣ በጊዜ በሁኔታ በቦታ ውስንን። እሱን ከጊዜ ውጭ ነው። እሱ ከጊዜ ከቦታም ከሁኔታም ውጭ ስለሆነ
መጀመሪያና መጨረሻ የሌለው አምላክ ስለሆነ እግዚአብሔር ሁሉን አስቀድሞ ያውቃል። ክብር ለእርሱ ይሁን። ይህ በጣም ሊያስደስተን ይገባልና እግዚአብሔርን ስለዚህ እናመሰግናለን። ስለዚህ መስቀሉ ኤተርኒቲ ነው ያለው፣ ዘላለማዊ ማለት ነው። ከዘላለም ነው የጀመረው፣ መነሻና መጨረሻ የለውም መስቀሉ። እኛም በተመለከተ መስቀሉ የህይወታችን የአገልግሎታችን ማዕከል ነው። የቅዱሳን አገልግሎት የቤተ ክርስቲያን አገልግሎት የሚለካው የሚመዘነው ጤንነቱ መለኪያ ስታንዳርዱ የመስቀሉ ቃል ነው። የመስቀሉን ቃል መሰረት አድርጎ የማይሰበክ ስብከት፣ የመስቀሉን ቃል መሰረት ያላደረገ የወንጌል አገልግሎት ጤናማ አገልግሎት አይደለም። የሳተ ከመስመር የወጣ እግዚአብሔርን ሐሳብ የእግዚአብሔርን ምክር የሚያጨልም አገልግሎት ነው እና ያለ እውቀት የሚነገር ቃል የልዑልን ምክር ያጨልማል። መጽሐፍ ቅዱስ እንደሚናገረው ያለ እውቀት በሚነገር ቃል የልዑልን ምክር የሚያጨልም ይህ ማን ነው አይደል ያሉት እግዚአብሔር ተናገረው። ክብር ለእርሱ ይሁን። ያለ እውቀት የሚነገር ቃል የእግዚአብሔር ምክር ያጨልማል። የእግዚአብሔር ምክር እንዳይጨልም፣ ለሰዎች እንዳይበራ፣ እንቅፋት እንዳይሆን የመስቀሉ ቃል በትክክል መታወቅ አለበት፣ ፕሮፐርሊ አድሬስ መደረግ አለበት ማለት ነው እና መስቀሉ ማዕከል ሊሆነን ይገባል። እንቅስቃሴያችንን ሁሉ የሚገዛ ወዲህም ብንሄድ፣ ወደዛም ብንሄድ፣ ወደፊትም ብንሄድ፣ ወደ ጎን ብንሄድ፣ ወደ ላይ ብንወጣ በመስቀሉ ላይ ተመስርተን ፊክስድ ፖይንታችን፣ ሴንትራሊቲ፣ ቤዝ ላይናችን፣ ጋይድ ላይናችን የመስቀሉ ቃል። ክብር ለእግዚአብሔር። በቃ እሱ ጋር ጨዋታው ያለው ሌላ ነገር ጋር አለ። ከዛ ውጪ ሌላ ወንጌል ልዩ ወንጌል ይባላል። ከዚህ ከመስቀሉ ቃል ውጪ የወጣ ወንጌል መስቀሉን ማዕከል ያላደረገ፣ በመስቀሉ ላይ ትኩረት ያላደረገ ልዩ ወንጌል ጤናማ ወንጌል አይደለም። አዘር ጎስፐል ሲባል ስለዚህ የመስቀሉን ማዕከልነት ሁል ጊዜ ቦታ ሊሰጠው ይገባል። መልእክታችንን፣ ሕይወታችንን፣ አገልግሎታችንን እሱም ማዕከል አድርጎ ሲነሳ ጤናማ ነው። የመስቀሉ ቃል ማዕከል በሆነበት ሕይወት ውስጥ እዚህም እዛም እንዳንረግጥ ያደርገናል። ስቴብል የሆነ ሕይወት እንድንኖር፣ ስቴብል የሆነ ምልልስ በሕይወታችን ቀጥ ብሎ መሄድን ያደርግልናል። የመስቀሉ ቃል ማዕከል በሆነበት ቦታ ወጥ የሆነ ሕይወት፣ ኢንተግሪቲ ያለው ሕይወት እንድንኖር ያደርገናል። በመስቀሉ ቃል አድሬስ የተደረገ ክርስቲያን፣ የመስቀሉ ቃል የበራለት ክርስቲያን እንቅስቃሴው ቀጥ ያለ ሕይወት ነው። ፎከስ የሆነ ኑሮ ነው የሚኖረው። ኢንተግሪቲ ያለው ነገር ነው። ኢንተግሪቲ ማለት ነው አንዲቫይደድ ፐርሶናሊቲ ማለት ነው። ያልተከፋፈለ ማንነት ማለት ነው። ቤቱም አንድ አይነት፣ ውጭም አንድ አይነት፣ ከሰው ጋር ሲሆን አንድ አይነት፣ በቤተክርስቲያን ሲገኝ አንድ አይነት፣ አንድ አይነትነት፣ ወጥነት ማለት ነው። ኢንተግሪቲ ማለት ያልተከፋፈለ ማንነት፣ ነን ፍራክሽን ሊሆን ማንነት ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ቀጥሎ ብሎ መሄድ የሚኖረው የመስቀሉ ቃል ማዕከል ተደርጎ በዚህ ሐሳብ የሚገለገሉ፣ በዚህ ሐሳብ አድሬስ የሚደረጉ ቅዱሳን ሕይወታቸው እየተስተካከለ መስመር እየያዘ ይኖራል። ከመስቀሉ ቃል ማዕከል ያላደረገ አገልግሎት ግን ግራ የተጋባ ሕይወት እንድንኖር ነው የሚያደርገን። አገልጋዩን ግራ ያጋባ፣ ህዝቡን ግራ የተጋባ ሕይወት ነው የሚኖረው። ግብ የሌለው ዲሬክሽን የሌለው ሕይወት እንድንኖር ያደርገናል። ስለዚህ ፎከስ ማድረግ አለብን በመስቀሉ ቃል ትምህርት ላይ። ክብር ለእግዚአብሔር። ቋሚ የሆነ አንድ ማዕከላዊ የሆነ ስፍራችን የመስቀሉ ቃል ነው። ፊክስድ ፖይንታችን፣ ሴንትራሊቲ የመስቀሉ ቃል ነው ብለን ባለፈው አንዳንድ ሀሳቦችን አንስተን ነበር። ዛሬ መንፈሳዊ ሚዛን ስፒሪቹዋል ኢኩሊብሪየም ማጣታችን ምክንያቱ የመስቀሉ ቃል በትክክል አድሬስ ስላልተደረገ ነው። ሁላችን የምንመራበት አንድ የምንስማማበት የጋራ የሆነ ነገር በሌለበት የትም አንደርስም። በየግላችን እንደፈለግን እያሰብን፣ በየግላችን እንደፈለግን እያደረግን፣ እንደሰበክን እየሰበክን እንኖራለን። ይሄ ሁሉ ፍጥረት ዓለም በሰለጠነውም ባልሰለጠነውም ዓለም የሚመራበት አንድ የሆነ የሚግባባበት ነገር ሊኖሩ ይገባል። ያለዛ ሰው በሰላም ወጥቶ መግባት ሁሉ አይኖርም ነበር ማለት ነው። ሁሉ ሰው በታየው መንገድ፣ በመሰለው መንገድ አሲዩም በሆነ አቅጣጫ ሁሉ ይሄዳል ማለት ነው። ባለፈው እንደነገርኳችሁ 3 አይነት ከዚያም በላይ ሆነ ሰሜኖች ኖርዝስ አሉ ማለት ነው።
አንደኛው ማግኔቲክ ኖርዝ የሚባለው ነው። ሁለተኛው ጂኦግራፊክ ኖርዝ የሚባለው ወይ ትሩ ኖርዝ የሚባለው። ትሩ ኖርዝ ለምን ተባለ? በማግኔቲክ ኖርዝ ብንመራ የማግኔቱ አቅጣጫ በሚወስደን መንገድ ነው የምንሄደው። ትሩ ኖርዝ ግን ሁሉ ሰው በቀጥታ የሚያገናኙ በጂኦግራፊ ላይ የተመሰረተ ኖርዝ ማለት ነው። አንድ ፊክስድ የሆነ ኖርዝ አለ ማለት ነው። አለበለዚያ አሲዩምድ ኖርዝ ይሆንብናል ማለት ኖርዝ እዚህ ጋር ይመስለኛል እንል ነው። ኖርዝ እዚህ ጋር ይመስለኝ ለሌላ ሰው ሌላ እዚህ ጋር ሊመስለው ይችላል፣ በዚህ አቅጣጫ ሊመስለው ይችላል። ስለዚህ አሲዩምድ የሆነ ኖርዝ አይደለም፣ ትሩ ኖርዝ ያስፈልጋል። ሁላችንን በአንድ አቅጣጫ እንድንፈስ ካስፈለገ ፊክስድ የሆነ ኖርዝ ትሩ ኖርዝ ያስፈልገናል ማለት ነው። ልክ እንደዚሁ የእግዚአብሔር ቃል ማዕከል ያደረገ የመስቀሉን ቃል የያዘ ከሆነ ነው ቀጥተኛ የሆነ የጋራ የሆነ መግባባት የሚኖረን ለማለት ፈልጌ ነው። ሁላችንን የሚዳኝ የሚመራ ወደ ተጠበቀ ፍጻሜ ሊያደርሰን የሚችል ፊክስድ ፖይንታችን የመስቀሉ ቃል ነው። ካለበለዚያ እውነት ሪሌቲቭ ሊሆን አንጻራዊ ሊሆን ነው፣ እንደመሰለን ሊሆን ነው። አብሶሉት ትሩዝ የለም እንድንል ያደርገናል። ያለዛ እኔ እንደገባኝ እንደተረዳሁት የሚሉት ነገር አለ። እንደተረዳሁ እንዳስረዳን መሆን አለበት። የመስቀሉ ቃል እንደሚለን ነው መሆን ያለበት። የግል ኦፒኒዮኖቻችን ዋጋ የላቸው። ስለዚህ ነፃ መውጣት አለበት። ትምህርቶቻችን ነፃ መውጣት አለባቸው። የመስቀሉ ቃል ማዕከል አድርገው በመስቀሉ ላይ የተንጠለጠለ ሕይወት እንድንኖር ያስፈልጋል። ሐዋርያው ጳውሎስ ዛሬ በምናየው በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ 2 ባለው ክፍል ላይ በዚህ በመስቀሉ ቃል አቅጣጫ የሚለን ነገር አለ። በመስቀሉ ቃል አቅጣጫ የሚለን ነገር አለ። እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ፣ ወደ ቆሮንቶስ ቅዱሳን በመጣሁ ጊዜ ማለት ነው፣ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርኩ አልመጣሁም። ወደ እናንተ በመጣሁ ጊዜ አመጣጤ የተለየ ነበር። አመጣጤ በጥበብ ብልጫ አልመጣሁም፣ በንግግር ብልጫ አልመጣሁም፣ በኤሎኩዌንሲ ኦፍ ስፒች አይደለም። እናንተን አድሬስ አደርጋችሁ ነበር። ስለ እግዚአብሔር እየመሰከርኩ ስለ እግዚአብሔር ቴስቲሞኒ እየሰጠሁ ምስክር እየሆንኩ የመጣሁት ስለ እግዚአብሔር ስናገራችሁ በእውቀት ብልጫ፣ በጥበብ ብልጫ፣ በቃል ብልጫ አልነበረም አመጣጤ። በመካከላችሁ ሳለ ይላል ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላቆርጬ ነበርና ይላል። እንጸልይ። ቅዱስና ሕያው ከዘላለም አምላክ ነው እግዚአብሔር፣ በዚህ ቃል ብርሃን ወደ እያንዳንዳችን እንድትመጣ እንጠይቃለን። እግዚአብሔር መንገዳችን እንድታቀና፣ አስተሳሰባችን እንድታቀና፣ አቅጣጫችን ሁሉ እንድታስተካክል፣ ልባችንን በመንገዳችን ላይ እንድናደርግ እግዚአብሔር ባሰመርክልን መንገድ እንድንወጣ፣ እንድንገባ፣ እንድናገለግል አንዳች እውነት ወደ ሕይወታችን ዛሬ ማለዳ እንድታመጣ እንጠይቃለን። ኢየሱስ ክርስቶስን በመካከላችን አክብር። እንወድሃለን፣ እናከብርሃለን፣ እንገዛልሃለን በኢየሱስ ክርስቶስ ስም። ሐዋርያው ጳውሎስ በቆሮንቶስ ባሉት ቅዱሳን መካከል ሲመላለስ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ከዛ ውጪ ሌላ እውቀት ላለማስተናገድ ሌላ እንደማያውቅ ሆኜ ነው የተመላለስኩት ይላል። በቃ ሌላ እውቀት እንደሌለው ሰው፣ ምንም እንደማያውቅ ሰው፣ ከዚህ ውጪ ኢየሱስ ክርስቶስ በቀር ውጪ ደግሞ እርሱም እንደተሰቀለ ከዚህ ውጪ ሌላ እውቀት እንደሌለው ሰው ሆኜ እንደማያውቅ ሆኜ ወስኜ አስቤበት አቅጄ ቆርጬ፣ እስቲ ቆርጬ በሉ፣ ቆርጦ ነው ደሊበት ነው ወንዶ አስቦበት ነው የተጠና ፕላን እንዲሆነ ውሳኔ ያለበት ምልልስ ነበር። ሆን ብሎ ነበር እንደዛ ቢመለ ድንገት ሞቅ ሲለው ሲሰማው የሆነ ነገር ስሜቱን እየተከተለ አይደለም። አንድ የሆነ ፊክስድ የሆነ አንድ የሆነ አቋም ዲሲዥን በሕይወቱ ወስኗል። ከኢየሱስ ክርስቶስ በቀር ሌላ እንደበቀ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ከሚያውቅ ውጭ ሌላ ማያውቅ ሰው ሆኜ ተመላለስኩ ይላል። እንደማያውቅ እንዳላውቅ ብዬ ነው ሆን ብዬ ነው ራሴን ያደነቆርኩት
ማይ ጉድነስ ይሄ ሰው እውቀት የለው ሌላ አቅም አላለም። ሌላ እንደማያቆይ ይገራል። ያውቅ ነበረ ጳውሎስ ብዙ እውቀት የነበረ ሰው ነው። እርሱም ራሱ ስለዛ ስለ እውቀቱ ቀደም ሲል ስለነበረ እውቀቱ ሲናገር በዘመኑ እውቅ ከሆነ ታዋቂ ከሆነ ተሰሚነት ካለው ከገማልያል እግር ስር ተመረዘ። የአባቶችን ወግ ጠንቅቆ የሚያክሰው ጠንቅቆ ማወቅ ብቻ ሳይሆን በጥንቃቄ በሕጉ ላይ ተደግፎ ሕጉን ፉልፊል ለማድረግ የሚመላለስ ሰው ነበር። የአባቶችን ወግ ጠንቅቄ ያለው ነው። ጠንቅቄ ማቀው በደንብ ነው ማቀው። ደግሞ ከሁላችሁ ይልቅ በዛ ስርዓት በመመላለስ ሁላችሁም ታውቁኛላችሁ ይላል ሐዋርያት ሥራ ምዕራፍ 22 ላይ ሄዳችሁ ስታነቡ እንደዚህ ይላል። እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚህችን ከተማ በገማልያል እግር አጠገብ ያደግኩ የአባቶችን ሕግ ጠንቅቄ የተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ ይሁን። እናንተ ዛሬ እንደምትቀኑቱ ቀናተኞች ናቸው። ልክ እንደናንተ እንዲህ ነበርኩኝ። አይሁዳዊ ሰው ነኝ ይላችኋል። በገማልያል እግር አጠገብ ያደግኩ ተቀባይነት ያለው ተሰሚነት ያለው በዘመኑ አለ የሚባል ስኮላር ሰው እግር ስር ያደገ ሰው። ስለዚህ ሐዋርያ ጳውሎስ ኖሌጅብል የሆነ እውቀት ያለው ሰው ኢንተሌክቹዋል የሆነ ሰው እንደሆነ እናስተውላለን። ግን ራሴን አደነቆርኩ ሌላ እንዳላቃል ሆን ብዬ ሌላ እንደማያቆኝ የተመላለሱ ምንድነው እንደዚህ ያስቆረጠው? ሪዞልቭድ አድርጌ ነው የሚለው ዲተርማይን አድርጎ ነው። በቃ ጳውሎስ ከኢየሱስ በቀር ሌላ ማያቅ ተብሎ እስኪታወቅ ድረስ ስለተሰቀለው ኢየሱስ ውጪ ሌላ ማያቅ ሰው ተብሎ እስኪታወቅ ድረስ መታወቂያው እስኪሆን ድረስ ለሌላ ነገር ሁሉ ራሴን አደደብኩ፣ ራሴን ደንቆሮ አደረግኩ፣ ራሴን ማየም አደረግኩ እንደማለት ነው። ምን አይነት ነው ባካችሁ ሰውዬ! በመስቀሉ ቃል የተለከፈ ሰው ነው። በቃ ካለ መስቀሉ ውጪ ሌላ አቅም ስመጣ እንደዛ ነው። ኢየሱስ ክርስቶስ እንደሞተ እንደተነሳ ብቻ እየነገርኳችሁ ነው የመጣሁት። በጥበብ ብልጫ አልመጣሁም፣ በንግግር ብልጫ አልመጣሁም፣ በቃል ጥበብ ወደ እናንተ አልመጣሁም እያለ ነው የሚነግረው። ዴሊብሬት የሆነ አቋም ወስዶ ነው ጳውሎስ ሲመላለስ የነበረው። የታሰበበት የታቀደ ውሳኔ ነበር። ሐዋርያ ጳውሎስ እንደዛ ይመላለስ ነበር። ብዙ የሚያውቃቸው ነገሮች አሉ፣ ብዙ ነገሮች አሉ። ሰውየው አልነበቀንም። ሌላ ነገር እንደሚያቀር ጠቁሞ ነው አልፏል በሕይወቱ። በበዘሉት መካከል ግን ጥበብን እንናገራለን። ግን ምን አመጣው? አሁን እነዚህ ሆን ብዬ ነው የማደርገው እንጂ ጥበብም አለ፣ እውቀትም አለ፣ የምናገረው ነገር የማውቀው ነገር አለ። ግን ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ከሚያውቅ በስተቀር ሌላ እውቀት እንዳይኖረኝ ወንብዬ ነው በመካከላቸው የተመላለስኩበት አለ። በቃ ሌላ ነገር ላያስብ፣ ሌላ ነገር ላያስተናግድ፣ ሌላ ነገር ላያቅ፣ ላያሳውቅ አንደበቱ ላይ ሌላ ኖሌጅ፣ ሌላ ጥበብ፣ ሴኪውላር የሆነ ጥበብ፣ ዓለማዊ የሆነ ጥበብ እንዳይቀመጥ በታላቅ ጥንቃቄ ነው የተመላለሰው ጳውሎስ። እንደ አይገርምም? በቃ ራሱን የሚያደነቁ ሰው፣ ራሱን መሀይም ያደረገ ሰው፣ ለሌላ ነገር መሀይም አቦ እግዚአብሔር እንደዛ ያደርጋል። በቃ ያለ እውቀት ያደርገን አይደለም ያልኩ እንደማቅ በቃ ይሄ ሚዛን ይድፋ የኢየሱስ ክርስቶስ የመስቀሉ እውቀት ሚዛን ይድፋ። በቤተ ክርስቲያን ውስጥ የክርስቶስ ኢየሱስ መሰቀል ሚዛን ሲደፋ ቦታ ሲኖረው ሌሎችን እውቀቶች ሌላ ስም ሲሰጣችሁ ታዩታላችሁ። ሐዋርያ ጳውሎስ በውሸት እውቀት ከተባለ ከከንቱ በለፍልፍ ይሆናል። ከመስቀሉ ውጭ ያለውን እውቀት ሁሉ በውሸት እውቀት የተባለ እውቀት ነው፣ ግን በውሸት እውቀት የተባለ ነው። ከመስቀሉ በቀር ትልቅ እውቀት የለም። ኢየሱስን ክርስቶስ ከማወቅ የሚበልጥ እውቀት የለም። የሰው እውቀት የተከፈለ እውቀት ነው። የሰው እውቀት የጎደለ እውቀት ነው። የሰው እውቀት ብዙ ርቀት የማያስኬድ እውቀት ነው። እዚቹ ሰፈር ለሰፈር የሚያራውጥል እውቀት ነው። የትም አያደርስ።
ዳዊት ሲናገር የሥራን ሁሉ ፍጻሜ አየሁ አለ። የሥራን ሁሉ ፍጻሜ አየሁ። ትእዛዝ ግን ሊሚትለስ ነው፣ ፍጻሜ የለውም። I see the ends of all perfections። ያንተ ኮማንድመንት ግን ሊሚትለስ ነው፣ ኢንድለስ ነው፣ ማቆሚያ የለው፣ መጨረሻ የለው። እግዚአብሔር የተሰወረ የጥበብና የእውቀት መዝገብ ሁሉ ባለቤት ነው። አሜን። ክብር ለእርሱ ይሁን። ሁሉ ነገር ማብቂያ ያላቸው ኦል ፐርፌክሽንስ ነው የሚላቸው፣ ኦል ዲሲፕሊንስ ነው የሚላቸው። ሁሉም የሆነ ኢንድ ላይ ያላቸው፣ የሆነ ዲማርኬሽን አላቸው፣ የሆነ የሚያቅታቸው ከዛ በላይ መሄድ የማይችሉበት ወሰን አላቸው፣ ድንበር አላቸው። ያንተ ቃል ግን ባውንደሪ የለው፣ መጨረሻ የለው፣ ማቆሚያ የለው። ወደዚህ ነው ጌታ የጠራንና የተሰወረ ከሃርቫርድ የተሰወረ ከካምብሪጅ የተሰወረ ከኦክስፎርድ ከየል የተሰወረ የጥበብና የእውቀት መዝገብ ባለቤት ነው። አምላካችን የብርሃናት አባት ነው። እነዚህ ጭልጭል የሚሉ ብርሃኖች ናቸው ሌሎች ብርሃኖች። የእሱ ግን የብርሃናት ሁሉ ራሱ ብርሃን ይሆናል። እናንተ ይሄ የመስቀሉ ቃል ሲበራላችሁ ሌሎች እውቀቶች ሁሉ በእናንተ ዘንድ ዋጋ ያጣሉ፣ ዋጋ ያጣሉ። ሌላውን ነገር ሁሉ እንደ ጉድፍ እንደ ጉዳት ይቆጥራቸው ጀመር ጳውሎስ። ያወቀ እግዚአብሔር አእምሮ ባዶ አላደረገውም። ነገር ግን ሆን ብሎ ዲሳይድ አድርጎ እዚህኛው ላይ ትኩረት ማድረግ ፈለገ። ምክንያቱም የእግዚአብሔር ነገር የሚያውጠነጥነው ዛሬ ነው። አሜን ነው። በቃ ሌላ ላላውቅ፣ ሌላ ላላሳውቅ፣ ሌላ ላልናገር ወስኜ ሆን ብዬ አቀጄ ፕላን አድርጌ በመካከላችሁ የተመላለስኩት እያለ ነው የሚናገረው። ሌላ ላልቀላቅል፣ ላልሸቃቅጥ፣ በዚህ ቃል ላይ ሌላ ላልጨምር፣ የሚያገዘውን ሐሳብ እዚያ አምጥቼ እንዳለጥፍበት ተጠንቅቄ ተመላለስኩ። ለምን ሌላ እውቀት፣ ሌላ ጥበብ፣ ሌላ ከዚህ ውጪ የሆነ ነገር እዚህ ላይ ይህን ለማገዝ ባመጣለት ዲፋይል ይሆናል። የመስቀሉ ቃል ነን ኢፌክት ይሆናል። የመስቀሉ ቃል እናንተ የመስቀሉ ቃል በራሱ የሚቆም ነው። የሌላ እርዳታ የማያስፈልገው ቃል አለን። በምክርና በእውቀት የከበረ ቃል አለን። በቃ እዚህ ላይ ሌላ ከጣፍኩኝ፣ ካስጠጋውኝ፣ ከበየንኩኝ፣ ካስገባው፣ ከሸቃቀጥኩኝ ምን ይሆን? አዳልተሬትድ ይሆናል። ሴዲውስ ይሴስናል። እናንተ ይሴስናል፣ ይረክሳል። አቤት እግዚአብሔር ሰው የገባው ሰው እንዴት እንደተጠነቀቀ ይገርመኛል። ሌላ አልቀላቅልም። ቃሉ በራሱ እንዲቆም የመስቀሉ ቃል ብቻ በመካከላችሁ ለመስበክ በዚህ አይነት መልክ ነው የተመላለሱ። ሌላ ጥበብ በዚህ ወንጌል ላይ በመስቀሉ ቃል ላይ ከታከለበት መስቀሉ የማዳን ኃይሉን ያጣል፣ ውጤት የማያስከትል ይሆናል። ክብር ለእግዚአብሔር እና በጣም በጥንቃቄ ጆሮንም አንደበቱን ንግግሩ ሁሉ በመስቀሉ ቃል ዙሪያ ክርስቶስ ስለ ክርስቶስና ኢየሱስ ክርስቶስ እንደተሰቀለ ከሚያውቅና ከሚያሳውቅ በስተቀር ሌላ እውቀት እንደሌለው ሰው ሆኖ ሌላ እውቀት ራሱን ከልክሎ ከሌላ እውቀት ራሱን ገድቦ ነው የተመላለሰው። ሐዋርያው ጳውሎስ ዋጋን እንደሌላቸው አድርጓቸው ተዋቸው። ምክንያቱም ዛሬ ብዙዎች በቤተ ክርስቲያን ውስጥ የመስቀሉ ቃል ስብከት ውጤት ያላስከተለበት ምክንያት ነን ኢፌክት የሆነበት ምክንያት ሌላ ጥበብ፣ ሌላ ሂውማን ኢንተሌክቹዋል ኢንጂነሪንግ
በመስቀሉ ቃል ላይ ስለገባ ጄኔቲካሊ ሞዲፋይድ ፉድ እንደሚባለው ሁሉ ኢንተሌክቹዋሊ ሞዲፋይድ የሆነ ጎስፐል የሰማን ስለሆነ የመስቀሉ ቃል መልበጣት የተጠበቀውን ውጤት አያመጣም። ኤግዛይትድ እንሆናለን፣ እንደነቃለን። ኢሞሽናችንን ብቻ የሚያነሳሳ ያጦዘን ተጨባጭ ለውጥ በእንቅስቃሴያችን በህይወታችን ላይ እንዲመጣ አላደረገም። እንደነቃለን፣ ማይንድ ብሎዊንግ ነው እንላለን። መንፈሳችን ጋር ግን አይደርስም። ሙቀት ብቻ፣ ግለት ብቻ፣ ጩኸት ብቻ፣ ፕራክቲካል የሆነ ተጨባጭ ውጤት በህይወታችን ውስጥ አይታይም። ከምን ሰማው ነገር የተነሳ እንደ ቃል እንደ ስብከት ብዛት የታለ ውጤት? አሁን እኛ ካለንበት ዘመን እኮ በፊት የነበሩ ሰዎች ብዙ የሰፋ እውቀት የበረታ እውቀት አልነበራቸውም። ሪፈረንስ ብዙ የላቸውም እኮ። ግን አናዳልተሪት የሆነ ንጹህ የሆነ የእግዚአብሔር ቃል የመስቀሉ ቃል ሰብኮ ነው ያለው። ክብር ለእርሱ ይሁን። ለምንድን ነው ሐዋርያ ጳውሎስ በመስቀሉ ቃል ላይ ሌላ እውቀት ላይ ጨምር ላያክል የወሰነው ለሚለው ሶስት ነገሮችን ነግሬያችሁ ጨርሳለሁ። አንደኛ የመስቀሉ ቃል የሰው እውቀት ከታከለበት፣ የሰው ጥበብ ከታከለበት በሰዎች ውስጥ የመስቀሉ ቃል የተፈለገውን ውጤት ስለማያመጣ፣ ለዚህ ነው የክርስቶስ መስቀል ከንቱ እንዳይሆን በጥበብ አይደለም ማለት። ከንቱ እንዳይሆን የሚለው ነን ኢፌክት ብሎ ነው የተረጎሙት ኪንግ ጄምስ ቨርሽን። ነን ኢፌክት እንዳይኖሩ፣ ውጤት አልባ እንዳይሆን የመስቀሉ ቃል ጥበብ ከታከለበት እያለን ነው አይደል? የሰው እጅ ስራ ከገባበት ውጤት አያስከትልም። በሰዎች ህይወት ውስጥ የተጠበቀውን ውጤት እግዚአብሔር ሊያስከትለው የሚፈልገውን ነገር እንድንሆን የሚፈለገውን ህይወት እንድንኖር ስለማያደርግ የማይሰራ ይሆናል። የመስቀሉ ቃል የክርስቶስ መስቀል ከንቱ ይሆናል ማለት ነው። በመስቀል ላይ እግዚአብሔር በልጁ በኢየሱስ ክርስቶስ ሊሰራ ያሰበው ሀሳብ የሰራው ነገር ሰዎች ጋር አይደርስም ማለት ነው። ውጤታማ እንዳይሆን ያደርጋል ማለት ነው። ከንቱ ማለት የተፈለገውን ውጤት በሰዎች ውስጥ አያመጣም ማለት ነው። ፎልሲፋይ ያደርገዋል ያን ሁሉ የእግዚአብሔርን ስራ ማለት ነው። ሪፒቴሽን ያሳጣል። ግምት፣ ዋጋ፣ ክብር እንዳይኖረው ያደርጋል። በመስቀል ላይ የተሰራውን ስራ የሰው ጥበብ ከገብቷል። ይሄ ነው ትልቁ። ከዚህ ውጭ ሌላ እንዳላውሎ ራሱን አደንቁሮ ሌላ ነገር እንደማያቆሎ እንዲመላለስ አንድ ጊዜ ሞክሯል ጳውሎስ ኢንተሌክቹዋል በሆነ አፕሮች ለማገልገል። ወደ እናንተ በመጣሁ ጊዜ የሚላቸው ቆሮንቶስ ናቸው፣ የቆሮንቶሶች ናቸው አይደል? ወደ እነሱ ከመምጣቱ በፊት ሌላ ከተማ ነበረ፣ አቴና ነበር፣ አቴንስ ውስጥ ነበር። እዛ የኢንተሌክቹዋልስ የስኮላርስ አዋቂዎች ያሉበት ነው በብዛት። እና በአቴና ብዙ አዋቂዎች አሉ፣ ብዙ ፈላስፎች ያሉበት። ህዝቡ ሁሉ ፊሎሶፊካል የሆነ ነገር የሚወድ ህዝብ ነው። እና በየዘርፉ ላይ ከእያንዳንዱ ፈላስፋ ጥላ ስር ተኮልኩሏል። ብዙ ፎሎወርስ አለ፣ የሆነ ፎሎወርስ አለ፣ የሆነ ፈላስፋ በሆነ አስተሳሰብ ድረሱን የሚከተሉ የተለያዩ ፊሎሶፈርስ አለ። በእነዛ ስር የተጠለለ ህዝብ ስለሆነ ዊስደም ለመስማት ጥበብ ለመስማት ነው፣ እውቀት ለመስማት ነው ብዙ ሰው የሚሰበሰብ የነበረው። እና እዛ ላይ ያገለግል ጳውሎስ ልክ ኢንተሌክቹዋል አፕሮች ነበር፣ ፊሎሶፊካል አፕሮች ነበር። ከእናንተ አንዱ ጸሐፊ እያለ እነሱ ኮት እያደረገ እንደሚያውቅ ሪፈር እያደረገ መስበክ ጀመረ። አልተሳካለትም። እሱ በኋላ ትነግረናለህ እስኪባል ድረስ ጳውሎስ ፌል አድርጓል። አንድ ሰው ነው ይላል
ምናልባት ከአንድ ሰው ሌላ ተጨመረ ሰው እንዳለ ይመስለኛል። ፕላንት አላደረገም ቸርች። በአቴና ቸርች የለውም። ወደ አቴና ሰዎች የሚመጣ ፈለክ የሚመስለው የለም። ቸርች ፕላንት አደረገው። 50 ማይል ርቀት ነው ያለው ከአቴና ቆሮንቶስ ያለው ርቀት። በ50 ማይል ርቀት ትልቅ ለሰን ወሰደ። አስተሳሰቡን ቀይረ። ከዚህ ከመስቀሉ ቃል ሌላ ኢየሱስ ክርስቶስ በስተቀር እርሱም እንደተሰቀለ ከመናገር ከመስበክ ውጪ የጥበብ ብልጫ የእውቀት ብልጫ ምንም አይነት ፋይዳ እንደሌለው ገባው። አቤት አንዳንዱ ሰው ቶሎ ነው የሚማረው። እናንተ ሪፍሌክት ያደርግ ነበር። ቆም ብሎ ጊዜ ወስድ ነበር ማለት ነው። ያስብ ነበር ነገሮችን አካሄድ ይመጣ። እኛ ብዙ ብለን ነው የምንገባው የምንወጣው እኮ ሳንመረምር ሳንጠይቅ ዝም ብለን እኮ በሆነ ቱቦ ጫፍ ገብተን በሆነ የምንወጣ አይነት ነን እኮ አሁን ሰዎች። ውሏችን ቁጭ ብለን አንፈትሽም። እንቅስቃሴያችን ቁጭ ብለን አንፈትሽም። አገልግሎታችን ቁጭ ብለን አንፈትሽም። ሪፍሌክሽን የለም። ብዙ ሰዎች ብዙ ነገር በህይወታቸው ለውጥና እድገት የማያሳዩ ቁጭ ብሎ አካሄዳቸው ስለማይገመግሙ በተለመደው መንገድ የሚልካቸውን ሲመላለሱ ዘመናቸው ያልቃል። በተለመደ መንገድ ይሄዳሉ። ያ መንገድ ውጤታማ እንዳልሆነ እና እንደሆነ ቁጭ ብሎ ገምግመው አይደለም የሚሄዱት። ሐዋርያው ጳውሎስ ግን ገመገመው፣ መንገዱን አየው ነው። አሁን ወደ ቆሮንቶስ ሲሄድ ሜቶዶሎጂው ተቀየረ፣ አቀራረቡ ተቀየረ። ሃሌሉያ! የሚማር ሰው ደስ ሲል፣ የሚለወጥ ሰው ደስ ሲል፣ ለመማር ፈቃደኛ የሆነ ሰው ደስ ሲል፣ እርምጃ የሚወስድ ሰው ደስ ሲል፣ ከ96 ዓመት በላይ ዕድሜ ያላቸው ሰዎች ከ96 በላይ 96 ዓመት ቀላል ዕድሜ አይደለም። ያን ያህል ዘመን የኖረ ሰው የዳበረ ኤክስፒሪየንስ ብዙ ቁም ነገር ይኖርባቸዋልና ዋት ኢፍ እንደገና የመኖር እድል ቢሰጣችሁ ምን ታደርጉ ነበር ተባሉ። ፍሬም በ84 ነው 84 አለሽ እሺ ተመልከቱ። 96 ቀላል አይደለም። ተመክሮ ብዙ ነገር ይኖራል። ዋት ኢፍ እንደገና የመኖር እድል ቢኖራችሁ ምን ታደርጉ ነበር ተብሎ ሲጠየቁ we will reflect more on አብዛኞቹ ምንም ነገር ሳንገመግም ህይወታችንን እንቅስቃሴያችንን መልሳችንን ሳንገመግም ቁጭ ብለን ኢቫሉዌት ሳናደርግ በመመላለሳችን ምክንያት ብዙ ያመለጠን ነገር አለ እያሉ ነው። ቆም ብሎ መመርመር ጥሩ ነው። እናንተ እግዚአብሔር ቤተሰቦች ለምን ኢፌክቲቭ አልሆንም? ለምን ውጤት ያጣ ነው? ለምን በህይወት ለውጥ የማይኖሩ? ለምን ሩቲን ሳይክሊክ የሆነ ህይወት እኖራለሁ? ለምን እውቀት አልጨምርም? ለምን ኑሮ አካሄዴ አይስተካከልም አይቀየርም? ብሎ መጠየቅ እኮ በጣም አስፈላጊ ነገር ነው። ከዛ ግምገማ በኋላ ነው የአቋም ለውጥ ያደረገው ጳውሎስ እያልኳቸው። ፌል አድርጓል፣ አልተሳካም፣ ሰክሰስፉል አልሆነም። አሁን በዛ መቀጠል ስላልፈለገ ሚስጥሩን አገኘ። ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ከሚያውቅ በስተቀር ሌላ ነገር እንደማያቆኝ በመካከላችሁ ስመላለስ የነበረው። ከዛ ውጪ ሌላ ላያውቅ፣ ሌላ ላያሳውቅ፣ ሌላ ላይ እንዳንገር ተመላለስ። ብዙ ሰዎች አይጠይቁም፣ አካሄዳችሁን አይጠይቁም፣ መልሳችሁን አይጠይቁም። ባለፈው ቦስተን ጠይቁ በሚል ርዕስ አስተባለ ሬትሪት ነበራቸው። ሊማም ሻይ ወስደው ጠይቁ በሚል ርዕስ አስተባለ። ከዛ ስንመለስ የቤተክርስቲያን መጋቢ ደውሎ ጠይቁ ብላ አስተምረው እኮ ሰዎች እዚህ መመጣት ጀመሩ።
ጠይቁ ተብለናል፣ ጌታ ጠይቁ ብሎናል ብሎ ሰዎች ሁሉ ፓስተሩን እንጠይቃለን፣ ቤተክርስቲያን አካባቢ እንጠይቃለን ብሎ ረብሻ ጀምረዋል አለኝ። ከት ብዬ ሳቅኩበት። ምን ነው አለኝ። እኔ እኮ ሰውን ጠይቁ አላልኩም፣ እግዚአብሔር ጠይቁ ነው። ይኸው ተበጣበጡ። ፖሊስ እስኪመጣ ተለቋል። ሜዳ ላይ ያለ አካሄዳችንን እንጠይቅ። ረማመዳችን ልክ ነው ወይ? ወዴት ነው የሚያደርሰኝ? ወደ ጠበቀው ፍጻሜ ያደርሰኛል ብሎ መጠየቅ ጥሩ ነው። ያነሳሁት ቃል ዝንጎዎች ግን እሱ ባሰራችሁ ጊዜ አይጮሁም ብዬ ነው የተነሳሁት። ርዕስ አድርጌ የተነሳሁት ዝንጎዎች ግን እሱ ባሰራቸው ጊዜ ምን ያደርጉ? አይጮሁ። ምኖች ናቸው እነሱ? ለምንድን ነው ዝንጎ የተባሉት? ምንድን ነው ያጠፉት? ምንድን ነው ጥፋታቸው? እሱ ማሱ እግዚአብሔር ሲያስራቸው አጮሁ እንዴ? ለምን አጮኋችሁ ተብሎ ነው ዝንጎች የተባሉት? እንዴ ለምን አስራቸው? መጀመሪያ ያሰራቸው እንዲጮሁ ፈልጎ እንጂ በመልካም መስሎን እንዲታገሱ ፈልጎ አልነበረም። አልጮሃሉት። በዚህ ወለኛ መልካም ነውና ሰንሰለታቸው አዳምት አድርገው ከችግሩ ጋር መኖር ጀመሩ። ከሰንሰለቱ ጋር ድህነቱን ለምደውት፣ ችግሩን ለምደውት። ለካ እግዚአብሔር ሰው ሲያስር፣ ለካ እግዚአብሔር ሰው ሲገድም፣ ለካ አንዳች ነገር በሕይወታችን የማይመች ነገር ሲሆን እንድንጮህ ይፈልጋል ማለት ነው። እናንተ ኩዌሽን አላደረጉም። በዚህ ወለኛው መልካም ነው ያሉ ይመስላል። ችግር ተለማምዶ ይቆያል። ብዙ ሰው መከራ ተለማምዶ ይቆያል። አዳምት እያደረጉ ይኖራል። ሰንሰለት ይለምዳል ሰው እናንተ፣ እስራት ይለምዳል ሰው እናንተ። ቫዮለንት አይደለም። ለምን አይለም? አመጽ ያምጽ ያቆቹ አይደለም ይገባቸዋል። ለምን እግዚአብሔር ሆይ ብሎ በፊቱ ጊዜ ማጥፋት ይጠይቃል። ለምንድን ነው የታሰሩት? ያጠፋሁት ነገር ካለ እግዚአብሔር ሊነግረኝ ይገባል። ኑማተ እግዚአብሔርን በማይፈራ ሰውን በማያከብር ሰው ዳኛ ፊት ልሁን ከባለጋሪ ፍረድልኝ ማለት ያስፈልጋል። አሜን። አዎ ሰውየው ዳኛው ፍትህ ሰጪው አካል እግዚአብሔርን አይፈራም። አንድ ሰውን አያከብርም። ከዚህ ሰው ፍትህ እንዴት ይጠበቃል? እግዚአብሔርን ቢፈራ እግዚአብሔርን ከመፍራት ተነስቶ ጀስቲስ ፍርድ ያደርግልናል። ደግሞ ቀጥሎ ሰው ለሰው ሰውን ማያከብር ሰው ጤፉ የሆነ ሰው ለሰው ገንድ የሌለው ለሰው ቦታ የሌለው ዳኛ ነው። ከዚህ ሰው ፍትህ ይገኛል ነው ማለት። ለፍትህ ያለኝ አስተሳሰብ ግን አይቀየርም። ለዚህ ነው የእምነት ጀግኖች መጠየቅ ጥሩ ነው። ሪፍሌክት ማድረግ ጥሩ ነው። ቆም ብሎ ነገሮችን መመርመር ጥሩ ነው። ወንድሞችና እህቶች፣ እግዚአብሔር ቤተሰቦች ምንድን ነው ወር በገባ ቁጥር ተመሳሳይ ችግር የሚጎበኝ ፕሮግራም የተያዘበት ይመስል አንድ አይነት ችግር ውስጥ እንዴት ተበላልጠው ይመላለሳለሁ? ዋይ ይሄ ስላችሁ በፊቱ ነው፣ በእግዚአብሔር ፊት። ለምንድን ነው ጌታ ሆይ ወስኖም ይዝሚ የቱጋኖ ችግር ወደ ሰዎች ሄደን ለሰዎች እንዲሆንኩኝ ወደሆንኩኝ እንዲህ ነው ብሎ ከማለት ይልቅ ሰብሰብ ብለን ቤታችን ውስጥ በፊቱ ጊዜ ብናጠፋ ብንጠይቀው እሱ ሊመልስ እኛ ልንጠይቅ በምድር አለ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ለሚለምን ይሰጣል፣ ለሚያንኳኳ ይከፈትለታል፣ ለሚፈልግ ያገኛል አለ። እንደው በርግዶ ለምን አይሰጠንም ነበር? በሩን ክፍት አድርጎ ሂዱበት አይልም ነበር? በር ዘግቶ አንኳኩ ምን አመጣ? ሳንለምነው ፍላጎታችንን አውቆ ክፍተታችንን አውቆ ሊሰጠን አይችልም እንዴ?
ይችላል። ታዲያስ ያሰራር ጉዳይ ነው። ያሰራር ጉዳይ ነው። ወንድሞችና እህቶች በሕይወታችን አንዳች ያልሆነ ነገር ውስጥ ገብተን ከሆነ we have to question ቁጭ እንበለው። በጸጋ ዙፋን ፊት በጾምና በጸሎት ቢሆን ቁጭ እንበል። በቃሉ ብርሃን ውስጥ ያቺ ሴት እንዳደረገችው ሴት ያቺ ሴት የጠፋ ድሪም ያላት ሴት ሉቃስ ላይ የምናገኛት ሴት 10 ድሪም ነበራት ይላል መጽሐፍ ቅዱስ። አንዱ ምን ሆነባት? ጠፋባት። የጠፋ ነገር አይጎዳም። የጠፋ ነገር አያሳስብም፣ አያጎልም። ያጎላል። ግድ የለም 9 አለኝ ብላ አልተቀመጠችም። ምን አደረገች? በሯን ዘጋች ይላል ፕሬዝዳንት ዘሎድ። በሯን ዘጋች። ኧረ ጠፋ ድሪሜ ያለች ጎረቤት እየሄደች አስጨነቀች አይደለም፣ በሯን ዘጋች። ያፋንዳል። እኛስ አፋል የረጉዶ ጠፋብኝ። ሴት ግን ጠፋብኝ ብላ ወሬ አልነዛችም። ድረሱልኝ እያለች ጸልዩልኝ እያለች አይደለም የሄደችው፣ ጊዜ ጨረሰችው። በሯን ዘጋች። በሯን ዘጋች። በመዝጋት ሰብሰብ ወደ እልፍኝ በስውር የሚሰማ አለ። በሯን ዘጋች። ከዛ መብራት አበራች። ምናልባት አንዳንድ ነገር ጨለማ ስለሚጋርደው ያንን ጨለማ የሚገፍ ነገር ፈለገ። በሯን ዘጋችና መብራት አበራች። ብርሃን ያስፈልጋል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። በእግዚአብሔር ቃል ብርሃን ነገሮችን መፈለግ፣ ቆሻሻ ሊደብቆ፣ ኃጢአት ሊደብቆ፣ አለመታዘዝ ሊደብቆ፣ ክፋት ሊደበቅ ነው። ጥላቻ በውስጣችን ቢኖር የሆነ መብራት እስክታገኙ ደግሞ ፈለገች። ነካክቶ መተው አይደለም፣ ሞክሮ መተው አይደለም። እስክታገኙ ለምን የጠፋ ይገኛል? ፈልጉ ታገኛላችሁ ብሏል። አሁን ያው መፈለግ ስንጀምር የማግኘት ዋስትና ተሰጥቶን ፈልጉ የተባለው ሄሎ ዋስትና ከሌለ ያሰጋል አይደል? ፈልጉ ታገኛላችሁ። የተስፋ ቃል አለን፣ ይገኛል የጠፋው። አሜን። ስለዚህ መፈለግ እስክታገኙ ድረስ ባለማቋረጥ ፈለገችው። ከዛ ምን አለች? አገኘችው። ክብር ለእግዚአብሔር። ባገኘችው ጊዜ ይላል። መቼ? ባገኘችው ጊዜ ጎረቤቶቿን ሰበሰበች። ሲጠፋ ነግራቸዋለች። ልክርችን ዛሬ እኮ ብዙ ሰው ሲጠፋ አፋልጎኝ ይለናል። ሲገኝ አይጠራንም። ቤቱ ይህን ዋጥ ጠርጎ ምስጋና እንኳ አይጠራንም። ወይ ጉድ! እንግዲህ ጀነሬሽናችን ሲያዳርቀን ከርሞ ሲያስለቅሰን ቆይተን ግን ትክክለኛው መንገድ ግን መዝጋት ነው። ሲገኙ አውጣት። እናንተ ችግራችሁን ለሰው ሁሉ በጸሎት ርዕስ መልክ ዝም ብላችሁ አትዝሩ። እናንተ ወደ እልፍኛችሁ ግቡ። በሰማይ የሚሰማል መድረክ ላይ መስቀፍ አልችልም። የፈለኩት ነገር ፈታ ብዬ ፈንዲሻ መስዬ ነው የምታገኙ። ፈገግ ብዬ አልፈኝ ላረግ ሰጥናል። አላማውም አባቴ መድረክ ላይ ምን ያደርግልኛል? ለሰው እንኳን አንተ ነግረው እግዚአብሔር ነግሮት ይሻላል። ደግሞ እንኳን አንተ ነግረው ችግርን እግዚአብሔርን ነግሮት ድረስለት ብሎ እንኳን አይረዳም ሰው። አለማያ ዩኒቨርሲቲ ስላገለግልክ እና አለማያ ዩኒቨርሲቲ አርፍጄ ነው የደረስኩት። የአብያተ ክርስቲያናት ፕሮግራም ነው ጠርተውኝ አረፈርኩና ደረስኩ። ያረፈርኩት ገንዘብ አጥቼ ነበር።
10 ብር ታክሲ የምከፍለው ሚኒባስ ነው እዛ የሚወስደን ከድሬዳዋ አለማያ አጣ 10 ብር አጥቼ ለአገልግሎት ወጥቻለሁ። ሙሉ ጊዜ ሰጥቻለሁ። ደሞዝ የለኝም። የ8 ልጆች አባት ነው። 8 ወንበር አላልኳችሁ፣ 8 ሰው ሚበላ ሚጠጣ አንጣ ራበኝ የሚል 10 ብር 10 ስምንት ለዚህ ነው ታያልከኝ የሚያስብል ነገር ነው። ስራ ለቆ 10 ብር ማለት ና አንድ ቤት ለቤት እየሄደ ልጆች የሚያስተምር ልጅ አሁን ወደ ጌታ ሄዷል። እሱ 10 ብር ሰጥቶኝ ነው የሄድኩት። የልጆቼ ኩያ ነው። እና ያቺ በተበዛች ደረስኩኝ። አሁን ስንፍና ለምን ጋር ስቆም እንግዲህ በጣም ወረድኩኝ። አይሰማም እንዴ ህዝብ ተሰብስቦ መትረየሱ አሽ ጎደጎዱት ነው። ምንም አልተናገርኩም። ዝም አልኩ። ቀስታ ቆም ለምን ነገራችሁ? በሬን መዝጋት እግዚአብሔር አስተምሮ ከዛ መጨረሻ ላይ አገልግዬ ስወጣ አንዱ ከህምዛ እንትን ከሚመራው መካከል ጠርቶ ቢሆን ልክ ምን ያምናል ይሁን ችግሩ እንደዚህ ነው ይለሱ በግልጽ ነግረው በኢየሱስ ምን ነው ጌታ እኮ 50 ብር ሰጠው ብሎኝ ነበር። ታዲያ አለኩ ይሰጠኝ እንዴው ብሎኝ ነበር ብሎ ተፍለፈኝ እናንተ አይ አለው ልበል እንኳን እግዚአብሔር እናንተ ነግራችሁ ሰው ለእግዚአብሔር ተናግሮት ይሻይልም። ስለዚህ በራችሁ ስሙ። አሜን ነው። በስውር የሚያይ አምላክ በግልጽ ይከፍላል። ጠይቁ፣ ሪፍሌክት ሳደርጉ እንቅስቃሴያችሁ ስትወጡ ስትገባ እያንዳንዱን ነገር ለጠፋ ነገር በፊቱ መቅረብ፣ ለጎደለ ነገር በፊቱ መቅረብ። ኩዌሽናል የጠያቂ ሶሳይቲ ነው ክርስቲያን። ጠያቂ ብቻ ሳይሆን መልስ ያለው ሶሳይቲ። አሜን። የሚመልስ አምላክ አለና ወደርሱ እና ጳውሎስ በአቴና ምንም ውጤት ስላላመጣው አገልግሎቱ ያለፈውን ታሪክ ሪፍሌክት አድርጎ ቁጭ ብሎ ያሰበ እንደሆነ አስባለሁ። ምክንያቱም ወደ ቆሮንቶስ ሲመጣ ያንን ስህተት መድገም አልፈለገም። ወደ እናንተ በመጣው ጊዜ በጥበብ ብልጫ በእውቀት ብልጫ ለእግዚአብሔር ምስክርነቴን እየሰጠው እየተናገርኩ አልመጣሁም ማለት በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ እንዳላውቅ ቆርጬ ነበር። ሃሌሉያ። ውጤታማ ያልሆነበት ምክንያት ገብቶታል። ፊክስድ የሆነ ፖይንት ላይ በመስቀሉ ላይ ብቻ ያተኮረ አንድ ቃል ተናግሬ ይጨርስ። ይህ ቃል በጣም ትደጋግማለች። ከኢየሱስ ክርስቶስ በቀር ሌላ እንዳላውቅ አይደለም ያለው። ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ምትልቃል ጨምሯል። ምን ለምን ጨምራት? ከኢየሱስ ክርስቶስ በቀር ይልና እርሱም ልክለ እርሱም ምን እንደሆነ አያችሁ። ብዙ ሰዎች ስለ ኢየሱስ ብዙ ሊናገሩ ይችላሉ። መስቀሉን ሳይነኩ መሰቀሉን ሳይነኩ አድሬስ ሳያደርጉ ክሬት ሊደር ነው ኢየሱስ፣ ፕሮፌት ነው ኢየሱስ፣ ከነቢያት እንዳንዱ ነው ኢየሱስ ሊሉ ይችላሉ። መስቀሉን ሳይነኩ ታላቅ አስተማሪ ነው፣ መምህር ነው። ከጠቢባን እንዳንዱ በአንድ በታሪክ አጋጣሚ በምድር ላይ እንደመጣ ከታወቁ ሰዎች መካከል ፕሮሚነንት ፊገር የሆነ ኢንፍሉዌንሻል ሰው ነው ኢየሱስ ሊሉት ይችላሉ። በዚህ መልኩ ሰዎች ያስተናገዱታል፣ ኢየሱስን ይሰብኩታል፣ ያወሩታል። ግን እንደተሰቀለ ይነገሩ። ጨዋታ ያለው የቱ ጋር ነው?
ዛሬ ማንም አይቀበል። ኢየሱስ እንዳለ በታሪክ አጋጣሚ እንደነበረ አንድ የታወቀ ሰው ኢንፍሉዌንሻል የሆነ ሰው ይህን ሁሉ ተከታይ ያፈራ ኢንፍሉዌንሻል ሰው ነው። በቃ ተናጋሪ፣ የጥበብ ሰው፣ የእውቀት ሰው፣ ሚራክል ፐርፎርመር፣ ታምራት የሚያደርግ ለእነሱ ማጂክ ነው የሚመስላቸው። ደሱ አድርገው ሊሰብኩት ይችላሉ ኢየሱስ። ለዚህ ነው እርሱ ተሰቀለ። አሜን ነው። አያችሁ፣ ኢየሱስ ክርስቶስ ማንነቱ ሲሆን እርሱም እንደተሰቀለ የሚለው መሰቀሉን የሚናገር ተግባሩን ያሳያል። ማንነቱ ከተግባሩ ወይም ከመጣበት ዓላማ ውጪ አይሰበክም። ስለ ማንነቱ መስበክ በሰው ሕይወት ውስጥ ለውጥ አያመጣም። መሰቀሉን መስበክ ለውጥ ያመጣል። ጉዳዩ ዘገ ኢየሱስ ከመስቀሉ ነጥሎ መስበክ ስህተት ነው። በአስተማሪነቱ መስበክ፣ በነቢይነቱ መስበክ፣ በመጋቢነቱ መስበክ፣ 2 ዓሣና 5 እንጀራ 5,000 ሰው ማጥገቡን መስበክ፣ የታመሙትን መፈወሱ መስበክ በራሱ ጎል አይደለም። ጎሉ ያለው መስቀሉ ላይ ቁልፍ ያለው ኢየሱስ ክርስቶስ ልደቱ በበረት ውስጥ መወለድ doesn't help me። የእሱ ታሪክ ነው። እሱ የኔ ታሪክ በመስቀሉ ላይ ነው የጀመረው። የኔ ታሪክ ነው መስቀሉ ላይ ነው ያለው። የያንዳንዳችን ታሪክ እዛ ጋር ነው የሚያጠለጥለው። ከመስቀሉ ነጥላችሁ ኢየሱስን አታስቡት። ያ ሁሉ የሄዳቸው መንገዶች የራሱ መንገዶች ናቸው። በጽድቅ ተመላልሷል ኢየሱስ። እሱ ለራሱ ነው፣ የራሱ ጽድቅ ነው። እኔን የሚጠቅመኝ የኢየሱስ ጽድቅ ሳይሆን፣ እኔን ያዳነኝ የኢየሱስ ጽድቅ ሳይሆን፣ እኔን ያዳነኝ የእግዚአብሔር ጽድቅ ነው። አልገባችሁ ማለት ነው። የኢየሱስ ጽድቅ ኢየሱስ በእግዚአብሔር ፊት በራሱ የተመላለሰው ጽድቅ ነው። ክሊር። ስለዚህ ነው የኢየሱስ ጽድቅ የተባለው። እኔ ግን የዳንኩት በኢየሱስ ጽድቅ ሳይሆን በእግዚአብሔር ጽድቅ ነው። ሮሜ 3 ላይ አንብቡና ለጨረሰ። አልገባችሁ? ሮሜ 3 ሃሌሉያ። አፍም ሁሉ ይዘጋ ዘንድ ከቁጥር 19 ጀምሮ አፍም ሁሉ ይዘጋ ዘንድ በዓለም ሁሉ ከእግዚአብሔር ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይልና፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። የማን ጽድቅ? እኛ የዳነው በኢየሱስ ጽድቅ አይደለም። የኢየሱስ ጽድቅ ምን ችግር አለ? በራሱ በሥጋው በሰውነቱ የተመላለሱ ማለት ነው። የኢየሱስ ጽድቅ በዚህ ምድር ላይ ሲመላለስ ኃጢአት ሳይገኝበት ያለ ነውር ያለ ነቅፋ በነገሩ ተፈትኖ በኃጢአት ያልተፈተነ ምልልሱ ነው የኢየሱስ ጽድቅ ማለት ነው። ክሊር የራሱ የሆነ ጽድቅ ማለት ነው። እኛ ግን የዳነው በእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው ልጁን የሰጠው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው አለ። ልዩነት የለምና ሁሉ ኃጢአት ሰርተውና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቁሙ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ምኑን ያሳይ ዘንድ? አያችሁ፣ በዚህ አይነት መንገድ እኛም ማዳኑ የእግዚአብሔር ጽድቅ ነው። አሜን። ክብር ደርሱ ይሁን። ከዚህ ከመስቀሉ ውጭ ከኢየሱስ በቀር እርሱ እንደተሰቀለ ከመስቀሉ ነጥለ ነው ኢየሱስን መስበክ። ብዙ ሰዎች ሊቀላቀሉ ሲፈልጉ
እንድንቀበላቸው ሲያደርጉ ኢየሱስን ከመስቀል ውጪ ሊነግሩን ይችላሉ። እኔም አይደለም ድነት የሚመጣው በኢየሱስ ክርስቶስ በመስቀል ላይ በመሰቀሉ ምክንያት ብቻ ነው። እንጸልይ።